ጥያቄው ምን መሰለ እፎይ ሲያስተምር ነው የሰማሁትና ቁርአንን ማን እንደጻፈው አይታወቅም የሚል አይነት እንትን ሰምቼ ያው ቪዲዮ ፖስት ተደርጎ ነው ያየሁት። ከዛ እሱ ነገር እኔ ትኩረት ሰጠሁት፣ ይሄንን እንትን ትኩረት ሰጠሁት። እንዴት ለምን ማን እንደጻፈው እንዴት አይታወቅም አይነት ጥያቄ ፈጠረብኝና እዛ ላይ ደግሞ ይሄንን ማቅረብ የሚችል አንድም ሰው የለም ማን እንደጻፈው የሚል ነገር አለና እስኪ መልስ ካለው አስረዳኝ። እሺ የታርጋ ምን ሞር ያስፈልግ ወደ ማስረጃዎች ያሳያችሁ ምን ያክል ውሸታም እንደሆነ ጥያቄዎቹን እያመጣችሁ ክርስቲያኖች እዚህ መጠየቅ ትችላላችሁ። እንዳለ የሚናገረው ሁሉ ውሸት ነው ብዬ 100% ቃል ገባላችኋለሁ። አንድ እውነት አይናገርም። ገብታችኋል? ማን እንደጻፈ አይታወቅም ይላል ነብያችን ሰለላሁ ዐለይሂ ወሰለም። ቃል በቃል ስሙን እየጠሩ ዘይድ ሆይ ናጻፍ እያሉ ይጠሯቸው ነበር። ማስረጃ ጥቻ ያሳያለሁ። ادعوا لي زيدا فليكتب عني القرآن ዘይድ ሆይ ዘይድን ጥሩት ከኔ ቁርአንን ይጻፍ እያሉ ይናገራሉ። ከነስሙ አውጥቼ ያሳያለሁኛ ጸሐፊው ዘይድ ራሱ ይሄ ሰሃባው ምን ይላል? ኩና نؤلف القرآن عند رسول الله صلى الله عليه وسلم ብሎ ቃል በቃል ይናገራል። እኔ ከነብዩ መሐመድ ዘንድ ቁጭ ብዬ ቁርአንን ጽፌያለሁ እያለ ይናገራል። በማስረጃ ያሳያችሁ ነው። ጸሐፊው ራሱ እኔ ነኝ የጻፍኩት እያለ ይሄ ጸሐፊ ራሳቸው ነብያችን ሰለላሁ ዐለይሂ ወሰለም ናጻፍ እያሉ እያዘዙ ሲጽፍ እንደነበር ሙከሚል ይመቻል ለማውጣት። ኦኬ ቁጥሩን ሊያዘው ይቅርታ፣ ቁጥሩን ሊያዝ ምዕራፉን ንገረኝና ተጣላ አብሽር ይመቻል ነው ከብል እስቲ ይመቻል አውጣ እናሳያቸዋለን። እንዳለ የቁርአን ጸሐፊዎች ያወጣላችሁ ሲጀበር በቅብብሎች ነው አንደስን የሚሏችሁ አንተ መልከቱ ጸሐፊው ራሱ ነብያችን ሰለላሁ ዐለይሂ ወሰለም ስሙን እየጠሩ እና ዘይድ ጸሐፊ ይሉታል። ይወታቸዋል። ዘይድም ራሱ ምን ይላል? እኔ ቁጭ ብዬ ከነብዩ መሐመድ ዘንድ ቁርአንን ስሰበስብ ስጽፍ ነበር ይላል። እሺ እስከዛ እስከታጣ ድረስ የተወሰነ ስታቸው እና ቁጥሩን ያዘው። እሺ ባቢሎን ነው ስሙ ባቢሎን። እሺ እዚህ ጋር ለምሳሌ ያው ቡኻሪ 4990 ሙስሊም ላይ ደግሞ 1898 ስክሪንሻት አንሳ። እሺ ቆይ ላንሳ። አነሳ እሺ ወጣል መሰለኝ። ያው አንሳውና እንትን በል እዚህ ጋር ላሳያችሁ። እዚህ ቃል በቃል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰውየውን እየጠሩ ናዛፍ ቁርአንን ያሉት አካል ነው። ለማ ነዘለት ላ የስተዊል ቃዒዱን የቁርአን አንቀጽ በሚወርድ ጊዜ ወልሙጃሂዱነ ፊ ሰቢልላህ ቃለ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አለው፣ እድዑ ሊ ዘይድን ጥሩት ወልየጅእ ቢለውሒ ወደዋቲ ወልከቲፊ አው ልከቲፍ ثم ቃል እክቱብ ጻፍ እያሉት ያው ዘይድን ጥሩትና አሉ አስጠሩት ጻፍ እያሉ ሲያዙት ያውቃል በቃል አንደኛ ይሄ ነው። ነብያችን ሰለላሁ ዐለይሂ ወሰለም ጸሐፊው ስሙን ነው የፈለጋችሁት አይደል? ያው ዘይድ ብሎ ቃል በቃል ተቀምጧል እና ጻፍ እያሉ ያዘዙት ነው። ዘይድ ራሱ ጻፍኩኝ ብሏል ወይ? አዎ ብሏል። ነው ላሳያችሁ። ራሱ ዘይድ እኔ ጽፍ ነበር ሰበስብ ነበር ቁጭ ብዬ ካጠገባቸው ከነብዩ ሰለላሁ ዐለይሂ ወሰለም ስር እንዳለ ላሳያችሁ። ኩና ኑአሊፉ አልቁርአን ዐንደ ረሱሊላህ። የሚያሳዝነው ግን የመጽሐፍ ቅዱስ ጸሐፊ ማን እንደሆነ ራሱ አይታወቅም። ወደ እሱ እንመጣለን ገና መረዳት ለሚፈልግ ሰው። ያውና ዘይድ እዚህ ቦታ ላይ ምን ይላል? ኩና ኑአሊፉ አልቁርአን ዐንደ ረሱሊላህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁርአንን እንጽፍ ነበር ይላል ቃል በቃል። ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ ቁርአንን ሲጽፍ እንደነበር ያና ቲርሚዚ 3954 ላይ ታገኛላችሁ። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምን ይላሉ? ከእኔ አንደበት የምትሰሙትን ጻፉ ብለው ሁሉንም ሰሃቦች ደግሞ ያዟቸዋል። ስለዚህ ሁሉም ጸሐፎች እነዚያ ሁሉ ሰሃቦች ጽፈዋል ማለት ትችላላችሁ። ምክንያቱም ያዟቸዋል፣ ጻፉ እያሉ ያዟቸው ነበር። ተኽሪጅ ሐዲስ ላሳያችሁ። ከእኔ አንደበት የምትሰሙትን ጻፉ ይሏቸው ነበር ቁርአን እየነገሯቸው።
ፈኢነሁ ላ የኽሩጁ ሚኒ ኢላ ሐቀን። ያው እንደዚህ ጋር ይህ ጸሐፊ ደግሞ ምን ይላል? ከነቢዩ መሐመድ አንደበት የምሰማውን ሁሉ ጽፌአለሁ ይላል። እዚህ ጋር ደግሞ ተመልከቱ። ሰለላሁ ዐለይሂ ወሰለም ከአንደበታቸው የሚወጣው ምንድን ነው? አላህ ቃል በቃል ሙሐመድ ከራሱ አንዳችን አይናገርም፣ ከኔ ዘንድ የሚተላለፍለትን ራእያ ላይ ይናገራል። ይህ ደግሞ አብዱላህ ብን ዐምር የተባለ ሰሐባ ነው። ምን ይላል? ኩንቱ አክቱቡ ኩል ሸይእን አስመዑሁ ሚን ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢዩ አንደበት የምሰማውን ሁሉ ጽፌአለሁ ብሎ ተናግሯል። እዚህ ጋር ስሙ ማን ነው? ያው አብዱላህ ብን ዐምር አሰል ከአንደበታቸው የሰማሁትን ሁሉ ጽፌአለሁ እያለ የመሰከረ ሰሐባ ነው። ይረቁ የቱ ጋር ታገኙታላችሁ? ምንጩ አቡ ዳውድ 3646 ላይ ታገኙታላችሁ። ከነቢዩ ሰለላሁ ዐለይሂ ወሰለም ከአንደበታቸው የምሰማውን ሁሉ ጽፌአለሁ ይላል። ታያቸዋል። በአማርኛ ልቀይርላችሁ ክርስቲያኖች፣ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰማሁትን ሁሉ ጽፍ ነበር አለ። የሰማሁትን ሁሉ ጽፍ ነበር ከነብዩ ሰለላሁ ዐለይሂ ወሰለም አንደበት። ያው ወደ አማርኛ ቀየርኩላችሁ። ይሄ ነው። ሌላም ልጨምርላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከእኔ ቁርአንን ጻፉ እያሉ ቃል በቃል ያዘዙባቸውን ደግሞ ርስታቸው ሰሃቦቻቸውን ሁሉ ላ ተክቱቡ አኒ ገይረ አልቁርአን ከቁርአን በስተቀር ከእኔ አንደበት እንዳትጽፉ ይሏቸዋል። ቁርአንን ጻፉ እንዳላቸው ትረዳላቸው ማለት ነው። ያ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? እዚህ ጋር ደግሞ ያዘት ይሄን ምንጭ። ይሄ ደግሞ ሌላ ሷሃባ ነው፣ አቡ ሰዒድ አልኹድሪ ይባላል። ምንጩ ሶሒህ ሙስሊም 3004 ላይ ታገኛላችሁ። ምን አሉ አለ ነብዩ ሰለላሁ ዐለይሂ ወሰለም? ላ ተክቱቡ ዐኒ ሸይአን ገይረ አልቁርአን ከእኔ ከቁርአን በስተቀር ሌላ ምንም እንዳትጽፉ ቁርአን ነው የምትጽፉ ይሏቸው ነበር። ፈመን ከተበ ዐኒ ገይረ አልቁርአን ፈልየምሑሁ ከእኔ ከቁርአን ውጭ ሌላን የጻፈ ሰው ካለ ያብሰው ይላሉ። እንዳለ የጽፉ ነበር ሰሃቦች ቁርአንን ጻፉ እያሏቸው። ወሐዲሱ ዐኒ ወላ ሐረጅ ከእኔ ዘግቡ ሐዲስን። እዚህ ቦታ ላይ ሐዲስን አትጻፉ እያሏቸው እንዳይመስላቸው ከቁርአን ውጭ እንዳትጽፉ ሲሉ ጊዜ፣ ምክንያቱም ሐዲስን ዘግቡ እያሏቸው ነው። ነገር ግን ምን እያሉ ነው? ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ቁርአንን ከጻፉ በኋላ ከጎን ትንታኔ ብለው ከዚያ ላይ እንዳይጽፉ እየከለከሏቸው ነው። ሌላው ሰው አዲስ የሚመጣ ሰው ቁርአን መስሎት የነሱ ትንታኔ እንዳይሸወድ እንዳይጭበረበር ዘንድ ሌላ እንዳትጨምሩ እያሉ እየከለከሏቸው ነው ቁርአን ላይ ገብታችኋል። ወሐዲሱ ዐኒ ከእኔ ሐዲስንም ዘግቡ ለሌሎች አሉ። አያችሁ ቁርአንንም ሐዲስንም ከነብዩ ሰለላሁ ዐለይሂ ወሰለም የራሳቸው ሰሃቦች ናቸው ሲጽፉልን የነበረው። ወላ ሐረጅ ወመን ከዘበ ዐለየ ሙተዐሚደን ፈልየተበወእ መቅዐደሁ ሚነናር አሉ። አውቆ ሆን ብሎ በእኔ ላይ የዋሸ ደግሞ ከወዲሁ እሳትን መቀመጫ ላይ እሳትን ያዘጋጅ ብሎ ተናገሩ። ስለዚህ እነዚህ ሁሉ ሰሃቦቻቸው ቁርአን ይጽፉ ነበር። ወደ አማርኛ ልቀይርላችሁ። ከቁርአን ወደ አማርኛ ልቀይርላችሁ ክርስቲያኖች፣ ከቁርአን በስተቀር ስለ እኔ ምንም አትጻፉ ይሏቸዋል። ከቁርአን ውጪ ስለ እኔ ሌላ ማንኛውም ነገር የሚጽፍ ሁሉ ይሰርዛሉ። ቁርአንን ጻፉ ይሏቸው ነበር። ስለ እኔ ምን ወይም ተርኩ ሐዲስን እያላቸው ነው። ስለ እኔ ሆን ብሎ የሚዋሽ ሁሉ በገሃነም እሳት ውስጥ ቦታውን ያዘጋጃሉ። እንዳጠቃላይ ቁርአን እንዲጽፉ ዘዟቸው ነው ሰሃቦች። ስለዚህ ነው ሌላ የምትጨምሩላቸው ካለ ሙከሚል ይመቻል ወይም ኤልያስ ይመቻቸዋል። የምትጨምሩላቸው ካለ ደግሞ እናንተ ጨምሩ።